በጣም እናመሰግናችኋለን። እናንተ በመላ ዓለም ያላችሁ ታዳሚዎችም የጉዳዩ ዋና ባለቤትም ብትሆኑ አተያይ፣ ብሔር፣ አካባቢ፣ ሃይማኖት ወዘተ አጥር ሳይሆንባችሁ በእነዚህ አጀንዳዎች ዙሪያ በተናጋሪዎቹ የሚቀርቡትን ምክረ ሐሳቦችና ሐሳቦች ለማድመጥ ስለተገኛችሁ በዚህ ትዕይንተ ህዝብ አዘጋጆች ስም ላመሰግናችሁ እወዳለሁ። ትዕይንተ ህዝባችን የሚጀመረው አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ በሚያደርግልን የመክፈቻ ንግግር ይሆናል። ወደ አቶ ልደቱ የመክፈቻ ንግግር ከመሄዴ በፊት ግን ለታዳሚዎችም ሆነ ለተናጋሪዎች ጥቂት ማስታወሻዎች ማቅረብ እወዳለሁ። በየመሃሉም እነዚህን ነገሮች ላስታውሳችሁ ሞክራለሁ። ለተናጋሪዎች በንግግር አቀራረባቸው ዙሪያ አንዳንድ ማስታወሻዎችን አስቀድመን የላክን ቢሆንም አንዳንዶቹን እዚህ መጥቀስ ያስፈልጋል ብዬ አስባለሁና ጥቂቶቹን ብቻ ላስታውስ። አንደኛ፣ በተቻለ መጠን ንግግራችሁ በተጠቀሱት አጀንዳዎች ዙሪያ ያላችሁን ሐሳብና ምክረ ሐሳብ ማቅረብ ላይ ቢወሰን ወይ ቢያተኩር እንወዳለን። ሁለተኛ፣ ተናጋሪዎቻችን በዚህ መድረክ በአጀንዳው ላይ ያላችሁን ሐሳብና ምክረ ሐሳብ ስታቀርቡ የራሳችሁን አቋም እንጂ ከናንተ በፊት ለተናገረው ሰው ወይም ለቀረበ ሐሳብ ምላሽ መስጠት አይኖርባችሁም። የክርክር የውይይትና ሌሎች ሐሳብ መለዋወጫ መድረኮችን ወደፊት በስፋት እናዘጋጃለን። ዛሬ ግን ለህዝቡ በሺዎች በ10 ሺዎች በመቶ ሺዎች ለሚቆጠረው በመላ ዓለም ላለ ሰልፈኛ ስለምትናገሩ ህዝቡን አድሬስ እንድታረጉልን ለማሳሰብ ወዳለሁ። ሶስተኛ፣ ንግግሮቻችሁን በተሰጡት 10 ደቂቃዎች ብታጠናቅቁ በእጅጉ እንደሚመረጥ እንደሚጠቅም ማስታወስ ወዳለሁ። ደቂቃው ምናልባት ካበቃና ማጠቃለያ ከፈለጋችሁ 1 ደቂቃ እንጨምርላችኋለን፣ ግን ከዛ በላይ መስጠት አንችልም። እነዚህን ታሳቢ አድርጉልን። ሌሎቹ ስለደረሷችሁ እዚህ ማንሳት አያስፈልገኝም ብዬ ነው። ታዳሚዎቻችንን ደግሞ አንደኛ አስተያየቶቻችሁን በስፋት አስፍሩ፣ መፈክሮቻችሁን አስተጋቡ፣ ለሰላም ድምጻችሁን አሰሙ። ሁለተኛ፣ ተቆጠሩ። ማለትም አገዛዙ የምርጫ ካርድንና ኮሮጆን ገልብጦ ማናቸውንም የተቃውሞ መግለጫ ሐሳብ ማንሸራሸሪያ መንገዶችን ሁሉ ቢዘጋም አፈናው ፈጽሞ እንደማይሳካለት በተግባር አሳዩት። ለወዳጅ ዘመዶቻችሁ፣ ጓደኞቻችሁ፣ የቅርብ ሰዎቻችሁ ሁሉ ይህንን ታላቅ ትዕይንተ ህዝብ በቀጥታ እየታደሙ መሆኑን እንድታረጋግጡ እንጠይቃለን። ሶስተኛው፣ በሰላም በፍትህና በነጻነት ጥሪያችን ዓለምን እናጥለቅልቅ። ዛሬ ከዩቲዩብና ከረምብል ውጪ ያሉ የሶሻል ሚዲያ ተጠቃሚዎች በዚህ ሰልፍ ለመታደም ወደዚህ እንዲመጡ እንድትጋብዟቸውም ደግሞ ማሳሰብ እወዳለሁ። ኑ ጦርነት ይቁም እንበል። ኑ ግፋዊ አገዛዝ እንዲያበቃ እንተባበር። ኑ ዘላቂ ሰላም እንዲመጣ ድምጻችንን እናሰማ። ንጹሃንን መፍጀት ይቁም። ዜጎችን ማስራብ ይቁም። የፖለቲካ እስረኞችም ይፈቱ እያልን ሌሎችም በርካታ መልእክቶች እናስተላልፋለን። ከዚህ በመቀጠል አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ የመክፈቻ ንግግር እንዲያደርግልን እጋብዘዋለሁ። ልደቱ መቀጠል ትችላለህ። ቴድሮስ በጣም ነው ከልብ ነው የማመሰግነው። የተከበራችሁ የዚህ የተቃውሞ ትዕይንተ ህዝብ ተሳታፊ ኢትዮጵያውያን፣ የተከበራችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ይህ የዛሬው የበይነመረብ የተቃውሞ ትዕይንተ ህዝብ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያዘጋጀው ነው። ትዕይንተ ህዝቡ በዋናነት የተዘጋጀው የብልጽግና አገዛዝ እየተከተለው ያለውን የጦረኝነት አካሄድ ለመቃወምና በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያና ጭፍጨፋ ለማውገዝ ነው። የትዕይንተ ህዝቡ መሪ ቃልም ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን የሚል ነው። ይህ 3 መሰረታዊ ሐሳቦችን አጣምሮ የያዘ መሪ ቃል የተመረጠው የግፍ አገዛዝ ባለበት ሀገር ጦርነት ሊቆም እንደማይችል፣ ጦርነት ካልቆመ ደግሞ ዘላቂ ሰላምና ብልጽግና ሊሰፍን እንደማይችል ታሳቢ በማድረግ ነው። በትዕይንተ ህዝቡ ላይ በእንግድነት የተጋበዙት የፖለቲካ ሰዎች ንግግር የሚያደርጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም፣ አገዛዝነት ሊያከትምና ሰላም ሊሰፍን እንዴት ይችላል የሚል ነው። ይህም የንግግር ርዕስ የተመረጠበት ምክንያት እንደ ህዝብና ሀገር የወደፊት ዕጣ ፈንታችን የሚወሰነው ለዚህ ጥያቄ በምንሰጠው አመርቂ መልስ በመሆኑ ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ
ንግግር እንዲያደርጉ ከጋበዝናቸው እንግዶች መካከል 15 ተናጋሪዎች ፈቃደኛ ሆነው ተገኝተዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች 4 ተጋባዦች ግን ሳይገኙ ቀርተዋል። የጠቅላይ ሚኒስትሩ አለመገኘት አስቀድሞ የሚገመት ስለሆነ ማብራሪያ አያስፈልገውም። ከተጋባዦቹ መካከል አንዱ አቶ ታዬ ደንደአ ሲሆኑ በዚህ መድረክ ላይ ንግግር ለማድረግ ተጋብዘው ፈቃደኛ ከሆኑ በኋላ ሐሳብን አብዝቶ በሚፈራው አገዛዝ በመታሰራቸው ምክንያት ሳይገኙ ቀርተዋል። ቀሪዎቹ 3 ተጋባዦች ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አሉላ ኃይሉ የሳልሳዊ ወያኔ መሪ ናቸው፣ አቶ እስክንድር ነጋ ከፋኖ። እነዚህ 3 የፖለቲካ ሰዎች ለኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ነገር ግን በእነሱ አለመገኘት ምክንያት የውክልና መጓደል እንዳይፈጠር ለማድረግ የሚያስችል ቅድመ ዝግጅት አድርገን ስለነበር ጉድለቱን ለማሟላት ሞክረናል። በዚህም ምክንያት ያቀድነውን የ15 ተናጋሪዎች ቁጥር ማሳካት ችለናል። ይህንን ትዕይንተ ህዝብ ለህዝብ በቀጥታ እንዲያስተላልፉ ከጋበዝናቸው 25 የሚሆኑ መገናኛ ብዙሃን ውስጥ 20ዎቹ ይሄን ዝግጅት በቀጥታ ለማስተላለፍ ፈቃደኛ ሆነዋል። ንግግር አቅራቢዎቹም ሆኑ መገናኛ ብዙሃኑ ይህንን ትዕይንተ ህዝብ ካዘጋጀነው አካላት ጋር በአንዳንድ ጉዳዮች ላይ የአመለካከት ልዩነት ያላቸው ናቸው። ልዩነት መኖሩ ግን በዚህ መድረክ ላይ እንዳይገኙ አላገዳቸውም። የእኛን የአዘጋጆቹን አመለካከት ሳይሆን የአጀንዳውን ወቅታዊነትና ህዝባዊነት በመገንዘብ ላሳያችሁት ልባዊ ትብብርና ተሳትፎ ልባዊ ምስጋናዬን በዚህ አጋጣሚ አቀርባለሁ። ከልዩነት ይልቅ ለጋራ የህዝብ አጀንዳ ቅድሚያ መስጠታችሁ ወደፊት ለበለጠ ውጤት የሚያበቃ የትግል ትብብር መፍጠር እንደሚቻል የሚጠቁም ትልቅ ተስፋ ሆኖ አግኝተነዋል። ይህ ተነሳሽነት ወደፊትም የበለጠ ተጠናክሮ ሊቀጥል ይገባል። ዛሬ በዚህ መድረክ ላይ መገኘት ሳይችሉ የቀሩ ወንድሞቻችንም ከዚህ ጥሩ ትምህርት መቅሰም የሚችሉ ይመስለኛል። በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል ዕውቀት፣ ልምድ እና ቅንነት አልኖረውም። ከአሁን በኋላ ከሁሉም በላይ ለህዝብና ለሀገር ደህንነት ደንታ ቢስና ለስልጣን የበላይነቱ ብቻ ቀናይ የሆነ ጦረኛ አገዛዝ በመሆኑ የኢትዮጵያንና የህዝቧን ህልውና ከፍተኛ አደጋ ላይ ጥሎታል። በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት ካልተቀለበሰ በስተቀር የመጨረሻ ዕጣ ፈንታችን እየተላለቁ ከመፈራረስ ውጭ ሊሆን አይችልም። በተለይም በአሁኑ ወቅት እየታየ ያለው የጦርነት ውጥረት ለይቶለት ከፈነዳ በሀገራችን ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ከፍተኛ ቀውስና ትርምስ የሚያስከትል እንደሚሆን መጠራጠር አይቻልም። ይህንን እጅግ አውዳሚ የሆነ ከፊታችን እየመጣ ያለ ጦርነት ተባብረን እንዳይነሳ ማድረግ ካልቻልን በስተቀር ሀገራዊም ሆነ ህዝባዊ ህልውናችን ልንገምተው በማንችለው ፍጥነትና መጠን አደጋ ላይ መውደቁ አይቀሬ ነው። አሁን ላይ ህዝባችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ኃይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። በአጭሩ የማያዋጣ የተናጠል ሩጫችንን ትተን ካልተባበርን በስተቀር እያካሄድን ያለውን ትግል አናሸንፍም። ካላሸነፍን ደግሞ እየተላለቅን ከመፍረስ ከቶውንም አንድንም። እንደ ሀገርና ህዝብ ህልውናችን አደጋ ላይ ወድቆ እያለ ለማንኛውም አይነት የኢኮኖሚ ጥቅምም ሆነ ለፖለቲካ ስልጣን ቅድሚያ ልንሰጥ አይገባም። ኢኮኖሚያዊ ጥቅምም ሆነ የፖለቲካ ስልጣን ሊኖረንም ሆነ ሊጠቅመን የሚችለው መጀመሪያ እንደ አገርና ህዝብ ህልውናችን የመቀጠል ዋስትና ሲኖረው ብቻ ነው። ስለሆነም አሁን ላይ የሁላችንም ቀዳሚ ትኩረት በሀገራችን ጦርነት ቆሞ አገዛዝ ተወግዶና ዘላቂ ሰላም ሰፍኖ የሀገራችንንና የህዝባችንን ህልውና እንዴት ይቀጥል በሚለው መሰረታዊ ጥያቄ ላይ ሊሆን ይገባዋል። በዚህ መድረክ ላይ
ተጋብዛችሁ ዛሬ ንግግር የምታደርጉ የፖለቲካ ሰዎች ለዚህ ጥያቄ ገንቢና አጥጋቢ መልስ ታቀርባላችሁ ብዬ ተስፋ አደርጋለሁ። ይህንን በማድረግ በከፍተኛ ተስፋ ማጣት ስሜት ውስጥ ለሚገኘው ህዝባችን አዲስ የትግል ተነሳሽነትና የለውጥ ተስፋ እንደምትፈጥሩ እምነቴ ነው። በስልጣን ላይ ያለው አገዛዝ የሐቀኛ ድርድርን በር ዘግቶ በአፈናና በኃይል መግዛትን ብቸኛ ምርጫው አድርጎ እስከ ቀጠለ ድረስ ተቃዋሚ ኃይሎች ሪዮታ ዓለምና ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረን አገዛዙን በጋራ መታገል ታግለንም ማሸነፍ መቻል የምርጫ ጉዳይ ሳይሆን ብቸኛ ግዴታችን ነው። ተቃዋሚ ኃይሎች የወቅቱን ትግል በሚፈለገው ፍጥነት ማሸነፍ የተሳነን አገዛዙ በማንኛውም መመዘኛ ጠንካራ ስለሆነ አይደለም። ይልቁንም እኛ ተቃዋሚዎች መከባበር፣ መደማመጥና በጋራ ጉዳያችን መተባበር የተሳነን ደካሞች በመሆናችን ጭምር። ይህንን እውነታ በውል ተገንዝበን ከተባበርንና ህዝባችንን ባልተከፋፈለ አንድ የጋራ ድምፅ ማታገል ከቻልን ግን የወቅቱን አገዛዝ ያለ ማጋነን በጥቂት ወራት ውስጥ በሰላማዊ የህዝብ እምቢተኝነት ትግል ልናሸንፈውና ሐቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው እንደምንችል ጥርጥር የለኝም። ከዚህ እምነት በመነጨ የዛሬውን የተቃውሞ ትዕይንተ ህዝብ ስኬታማነት እንደ አንድ ተጨባጭና ጥሩ መነሻ በመውሰድ በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት ትግል አነሳስተን በብቃት አታግለን ለአሸናፊነት መብቃት አለብን። በመጨረሻም ከእንግዲህ ህዝባችን ሊያካሂድ የሚገባው የሰላማዊ ህዝባዊ እምቢተኝነት ትግል በተናጠል ሩጫና በስሜት መሆን የለበትም። የህዝብ ትግል ጠንካራ የጋራ ትብብር በፈጠሩ ድርጅቶችና በአግባቡ በተጠና ሐሳብና ስልት መምራት አለበት። ከአሁን ቀደም ደጋግሞ ሲሆን እንደታየው መስዋዕትነት የተከፈለበት የህዝብ ትግል መጨረሻ ላይ ያለ አግባብ በሌሎች እንዳይጠለፍና እንዳይከሽፍ ማድረግ የምንችለው በጠንካራ ድርጅትና በጠራ የሐሳብ ዝግጅት ትግሉን ከመራ ነው ብቻ ነው። የአብሮነት ኢትዮጵያ በእውነትም እንደ ስሙ በቅርጽም ሆነ በይዘት ኢትዮጵያን እንዲመስልና የህዝቡን ትግል በብቃት ማስተባበርና ማጠናከር የሚያስችል ጠንካራ ተቋም እንዲሆን ከፍተኛ ጥረት እያደረግን እንገኛለን። የሃይማኖት፣ የርዕዮተ ዓለም፣ የትግል ስልትና የብሔር ልዩነት ሳይገድበን የህዝቡንና የሀገራችንን ህልውና በሚመለከቱ የጋራ አጀንዳዎች ዙሪያ ከማንኛውም የሀገራችን የፖለቲካ ኃይሎችና ሲቪክ ማህበራት ጋር በትብብር ለመስራት ዝግጁ መሆናችንን በዚህ አጋጣሚ እገልጻለሁ። የሀገራችን የፖለቲካ ኃይሎች በመካከላቸው ያሉ ልዩነቶችን በውይይትና በድርድር የሚፈቱበትን መድረክ በመፍጠር ከዚያም በላይ በጋራ ሀገራዊ አጀንዳዎች ዙሪያ ጠንካራ የጋራ ትብብር የሚፈጥሩበትን ሁኔታ በማመቻቸት የህዝቡ ሰላማዊ የእምቢተኝነት ትግል እንዲጠናከርና ለውጤት እንዲበቃ ከፍተኛ ዝግጅት በማድረግ ላይ እንገኛለን። ይህ ከልዩነትና ከቅራኔ ይልቅ የህዝቦችን አብሮነትና የጋራ ህልውና ያስቀደመ ጥረታችን ለውጤት ይበቃ ዘንድ ግን የሁላችሁም ሁለንተናዊ አገዛና ትብብር እንዳይለየን በዚህ አጋጣሚ ጥሪያችንን በአክብሮት እናቀርባለን። መልካም ትዕይንተ ህዝብ። ስንተባበር እናሸንፋለን። አመሰግናለሁ። ስንተባበር እናሸንፋለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ዘላቂ ሰላም ይምጣ እያልን ነው። በመላ ዓለም ያላችሁ የዚህ ትዕይንተ ህዝብ ታዳሚዎች ይህንን መፈክር በየራሳችሁ መንገድ እያሰራጫችሁ ድምጻችንን ለዓለም ከፍ አድርገን እናሰማ ማለት እወዳለሁ። ይህንን በቀጥታ እያሰራጫችሁ ያላችሁትን መገናኛ ብዙሃን በጣም አድርገን እናመሰግናለን። አለናንተ ትብብር ያሰብነው ሊሳካ አይችል ስለነበረ ወደ ተናጋሪዎቻችን እንሄዳለን። ቀደም ሲል የገለጽኳቸው ማስታወሻዎች አሉ። እነሱን ታሳቢ አድርጉልን። የአጀንዳ፣ የጊዜ የመሳሰሉትን
ዛሬ የትዕይንተ ህዝቡ የመጀመሪያ ተናጋሪያችን ፕሮፌሰር እዝቅኤል ገቢሳ ናቸው። ፕሮፌሰር እዝቅኤል በኢትዮጵያና በኦሮሞ ጉዳዮች በመገናኛ ብዙሃን ሰፋ ያለ ትንተና በመስጠት የሚታወቁ የአደባባይ ምሁር ናቸው። ዛሬ በዚህ የትዕይንተ ህዝብ ዝግጅት ላይ ታላቅ መድረክ ላይ ቀርበው ጦርነት እንዴት ሊቆም አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊመጣ እንደሚችል ሐሳብ እንዲያቀርቡ ስንጋብዛቸው በፍጹም ፈቃደኝነት እዚህ ተገኝተዋል። በጣም እናመሰግናቸዋለን። ፕሮፌሰር እዝቅኤል መቀጠል ይችላሉ። እጅግ አመሰግናለሁ ቴዎድሮስ፣ የጠራችሁንም አመሰግናለሁ። በአደባባዩ ላይ ያላችሁ ኢትዮጵያውያንም እንኳን ለዛሬ ቀን ደረሳችሁ እላለሁ። ባለፈው ግማሽ ምዕተ ዓመት ኢትዮጵያውያን ለኢኮኖሚ ፍትህ፣ ለባህል እኩልነት፣ ለዲሞክራሲ አስተዳደር ሲታገሉ በአንድነት ነበር ሲታገሉ የነበረው። በሀገራችን ሰፍኖ የነበረ የመስፍናዊ አገዛዝ እንዲሁም ለዚህ አስተዳደር ምሰሶና ማገር ሆኖ ሲደግፉት የነበሩት በዚያን ጊዜ ዓለም አቀፍ ኢምፔሪያሊዝም እና ቢሮክራሲያዊ ካፒታሊዝም በመቃወም ሲታገሉ ከዳር እስከ ዳር በአንድነት ነበር። በትግል ስልትና አንዳንድ ጥቃቅን ልዩነቶች ካልሆነ በስተቀር ግራ ዘመም ይሁን ቀኝ ክንፍ የሚባሉ የስርዓቱ ተቃዋሚዎች በሙሉ በትግሉ ላይ በአንድነት ነበር ሲሳተፉ የነበረው። ከቅርብ ጊዜ ወዲህ የነበረው የታሪካዊው የትግል አንድነት ተፍረክርኳል። የኢትዮጵያ ህዝቦች የሚያደርጉት የመብት የማስከበር ትግል ቀድሞ ከነበረው የትግል አንድነትና አጋርነት ክፉኛ ርቋል። በዚህም ምክንያት ለመብቶች ሲደረግ የነበረው አገር አቀፍ ትግል መልኩንና ዓላማውን ለውጧል። አሁን የሚደረገው ትግል እንደከዚህ በፊቱ የመብቶች መከበር ትግል ሳይሆን የህልውና ትግል፣ በግልም እንደ ሀገርም ለህልውና የምንታገለው ትግል ሆኗል። ኢትዮጵያ በታሪኳ ህልውናዋን የሚፈታተኑ ጊዜያት ገጥሟታል። ብዙዎቹን አልፋ ለዛሬ ደርሳለች። እንደ ሀገር ሆና የመቀጠል አቅሟ ግን እንደ ዛሬ በአደጋ ላይ ወድቆ የነበረበት ጊዜ እኔን ትዝ አይለኝም። እንዲሁ ዛሬ አለን እንደ ሀገር አለን እንላለን፣ በሀገር ስም እንጠራራለን እንጂ ሀገራዊ አንድነቱ መሰረቱ ተናግቷል። የፖለቲካ፣ የኢኮኖሚ፣ የአስተዳደር፣ የጸጥታ፣ የዲፕሎማሲ ቀውሶች በአንድ ጊዜ በሀገሪቱ ላይ ወድቀዋል። ስለዚህም ይሄ ስለሆነም ኢትዮጵያ እጅግ በተናወጠ የፖለቲካ ማዕበል ውስጥ እያለፈች ነው። ሀገሪቷ የጦርነት አውድማ ከሆነች 7 ክረምት አልፏል። ከዚህም የተነሳ ሞትና ውድመት የጊዜው መገለጫ ሆነዋል። በጌዴኦ ዞን በ2007 በፈረንጅ አቆጣጠር የተጀመረው ጦርነት ብዙም ሳይቆይ ወደ ኦሮሚያ ከዚያም ወደ ትግራይ አሁን ደግሞ አማራና ወደ ሶማሌ ክልሎችም ተዛምቷል፣ እየተዛመተም ነው ያለው። በአሁኑ ወቅት ከ1 ሚሊዮን ከዛም በላይ የሚሆኑ ዜጎች ለህልፈት፣ ለከፍተኛ የንብረት ውድመት፣ የማህበረሰብ መፈናቀል ምክንያት በሆነ የእርስ በርስ ጦርነት ውስጥ ገብታለች ሀገራችን። በዚህም መዘዝ ስርዓት አልበኝነት፣ የኢኮኖሚ ድቀትና ድህነት፣ ማህበራዊ አለመግባባትና መፈናቀል ደርሷል። የሚሊዮኖች ህይወትና ኑሮም ተመሰቃቅሏል። ሀገሪቱም ሀገረ መንግስቱም መሰረት የለሽ እንድትሆን አድርጓታል። ያለው አለመረጋጋትና ማህበራዊ ስክነት መጓደል በጋራ ሆነው በህዝቡ ላይ ተስፋ መቁረጥን ፈጥረዋል። በህዝቡ ላይ የፍርሃት ጥላ በማጥላቱ የሀገሪቱ ህልውና እርግጠኛ ሊሆን ካለመቻልም መድረሱ ላይ ብዙም የምንከራከርበት ጉዳይ አይደለም። ክፋቱ ደግሞ የጥፋቱ መጠን በዚህ ትውልድ ላይ ተወስኖ የሚቀር አይደለም። የተባበሩት መንግስታት የቅርብ ጊዜ ሪፖርቶች እንደሚያመለክቱት ከድህነት ወለል በታች የሚገኙ ሰዎች ባለፉት 7 ዓመታት ከ22% እስከ 70% ድረስ ከፍ ብሏል። የትግራይ የአማራ ክልል መንግስት ባወጡ ዘገባዎች መሰረት 11 ሚሊዮን የሚጠጉ ተማሪዎች ትምህርታቸውን እየተከታተሉ እንዳልሆነ ግልጽ ነው። ምንም እንኳን ባለስልጣናት ሆን ብሎ ከትምህርት ውጪ ያሉ ተማሪዎች ቁጥር አሳንሰው ቢናገሩም ወደ ትጥቅ ትግሉ የሚቀላቀሉት ወጣቶች በኦሮሚያ ክልል እየጨመረ በመምጣቱ ወጣቶች በኦሮሚያ ክልል በትምህርት ላይ ያሉት ጥቂት እንደሆኑ
ይታወቃል። በደቡብ ክልል ያሉትም እንደዚሁ ድሮ ቀድሞ ደቡብ በሚባለው ያለውም መስተዳደሮች መምህራን ደሞዝ መክፈል ባለመቻላቸው ትምህርት ቤቶች እንዲዘጉ አድርገዋል። በጦርነት ምክንያት የጤና መሰረተ ልማት ተቋማት በሞርታር ወይም በድሮን አገልግሎት ውጪ ተደርገዋል። ዩኒቨርሲቲዎች ተማሪዎችን እየተቀበሉ አይደሉም። ደሞዝ የሌላቸው አስተማሪዎች በህይወት ለመትረፍ ከተማሪዎች ጋር ምግብ ለመካፈል ሲታገሉ ይታያሉ። ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች፣ ፋርማሲዎች ህብረተሰቦችን ለማገልገል ውጤታማ እንዳይሆኑ ተደርጓል። የጥላቻ ፖለቲካ በመንግስትም ሆነ መንግስታዊ ባልሆኑ አካላት ሲተገበር ማየት የተለመደ ሆኗል። በፖለቲካ ገበያ ውስጥ ጽንፈኛ አስተሳሰቦች የበላይ ሆነዋል። ባለው ተጨባጭ ሁኔታ ሰላም ከሁሉም በላይ አስፈላጊ ሆኗል። ይህንን ስል ከዚህ በፊት ሲደረጉ የነበሩት ትግሎች ለመብቶች መከበር ነበሩ እንዳልኩት፣ ሰላም ለማንኛውም ህዝባዊ ስራ ቅድመ ሁኔታ በመሆኑ ለማንኛውም የፖለቲካ ጥያቄ አስፈላጊ በመሆኑ ሰላም በሌለበት ምንም ሌላ ጥያቄ መመለስ ስለማይቻል የሰላም አጀንዳን መያዝ ለሰላም የሚታገል ንቅናቄን መፍጠር ግድ ሆኗል። ከዚህም በላይ የሰላም ጥያቄ የህዝብ ጥያቄ ሆኗል። በአሁን ጊዜ የኢትዮጵያ ገበሬዎችና አርብቶ አደሮች ሰላምን ይፈልጋሉ። የኢትዮጵያ ወታደሮች ወንድሞቹን መግደልና በወንድሞቹ መገደል ሰልችቷቸዋል። የመንግስት ሰራተኞች ሰርተው ልጆቻቸውን በሰላማዊ መንገድ እንዲያሳድጉ ይፈልጋሉ። የከተማ ነዋሪዎች ሰላም ይፈልጋሉ። የንግድ ድርጅቶች፣ ፋብሪካዎችም የምርታቸውን ለገበያ ለማድረስ ሰላምን ይፈልጋሉ። ምንም እንኳን የኢትዮጵያ ውስጥ ያለው የሰላም ትግል ይህን ያህል አንድነትን ቢያሳይም በልሂቃን መካከል ያለው ስሜት ግን ከህዝቡ ጥንካሬ ጋራ ከህዝቡ ጥያቄ ጥንካሬ ጋራ የሚመጣጠን አልሆነም። አንዱ ማደናቀፊያ የፖለቲካ ልሂቃኑ ወደ መበታተን በሚሄዱ ጉዳዮች ላይ በማተኮር ይልቅ ለአነስተኛ ጉዳዮች ተገቢ ትኩረት መስጠታቸው ነው። በተወዳዳሪ ጥያቄዎች የተዝበራረቁት ልሂቃኑ እስካሁን ድረስ የዘላቂ ሰላም ጥያቄውን ለመምራት አቅም ወይም ፍላጎታቸው አነስተኛ ሆኖ ተገኝቷል። ነገር ግን የህዝቡን ጥማትና የህዝቡን ጥያቄ እውን ለማድረግ ልሂቃኑ የኢትዮጵያ ሰላም መመለስ ከምንም በላይ ቅድሚያ እንዲሰጡት ያስፈልጋል። ስለዚህም ከተለያየ ብሔር የተውጣጡ በማስተዋል ሊገናኙ የሚችሉ ልዩነቶችን ለመድፈንና የንቅናቄውን መሰረት ሊሆኑ የሚችሉ ጉዳዮች ላይ የጋራ ግንዛቤ ለመፍጠር መገናኘት ግዴታ ሆኗል። አብሮነት ኢትዮጵያ የሚለውም በዚህ ጉዳይ ላይ በአሁኑ ሰዓት መፈጠሩ ለዚህ ዓላማ ስኬት በጣም አስፈላጊ መሆኑ ታውቋል። ስለዚህም ከዚህ በኋላ የሰላም አጀንዳን የያዘ ህዝባዊ የሰላም ንቅናቄ መፍጠር እጅግ አስፈላጊ ይሆናል። ስለዚህም ሁለት ነጥቦችን ልናገር። በመጀመሪያ ማድረግ የሚገባን ከዛ በኋላ አቆማለሁ። የኢትዮጵያ ሰላም ወደ ነበረበት ለመመለስ ወሳኝ፣ አስቸኳይ እና ግዴታ መሆኑ ላይ ልሂቃኑ መስማማትና ጥያቄዎቻቸውን ወደ ጎን ትተው የሰላምን ጥያቄ ብቻ አንግበው በዚህ ላይ ለመስማማት በዚህ ላይ ለመገናኘትና ለመደራደር መዘጋጀት ያስፈልጋል። ሁለተኛ ሰላም ወደ ነበረበት እንዲመለስና ይህ ከተፈለገ በንድፈ ሐሳብ ደረጃ እንኳን የሰላም አጀንዳው ወሳኝነት ላይ መስማማት ሲገኝ ለትግበራ የሚያግዝ ተጨባጭ የሰላም መርሃ ግብር ሊኖር ይገባል። በዚህም መንገድ ለሰላም የሚታገለው አነስተኛ ቡድን የሰላም አጀንዳ የሚያስፈልገውን ወሳኝ የህብረተሰብ አቀፍ ድጋፍ ለማሰባሰብ ስራ ሊጀምር ይችላል። በዚህም መንገድ በኢትዮጵያ ዘላቂ ሰላም ለማምጣት መንገድ ይከፍታል እላለሁ። ይህንን እድል ለሰጣችሁኝ አመሰግናለሁ። ይሄ ስራ የመጀመሪያው ነው። ይህ የሰላማዊ ሰልፍ ወደ ተግባር እንዲሄድ አሁን ያልኩትን ሁለት ነገሮችን ይዘን ብንነሳ መልካም ነው እላለሁ። አመሰግናለሁ። ፕሮፌሰር ሕዝቅኤል ገቢሳ በጣም አድርጌ አመሰግናለሁ። ከተሰጠው ጊዜ ቀደም ብለው ነው ያጠናቀቁት። መልእክቱንም በመላ ዓለም ያላችሁ ተከታታዮቻችን አድምጣችኋል። ምክረ ሐሳባቸውን አቅርበዋል። እጅግ አድርጌ አመሰግናለሁ በታዳሚዎች ሁሉ ስም ፕሮፌሰር።